ይስጥልን የተወደዳችሁ የጋሞ ቴሌቪዥን ተመልካቾች ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የገና በዓል በሰላም አደረሳችሁ እንላለን። ይህ ከጋሞ ቴሌቪዥን ለወድናንተ የሚደርሰው ልዩ የበዓል ፕሮግራማችን ነው። እስከመጨረሻው ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ይህንን ፕሮግራም አዘጋጅቼ ወድናንተ በማድረስ እኔ ፋሲካ ጸጋዬ በካሜራው በኩል ደግሞ ያዕቆብ ጌጃና እንዲሁም ከእለቱ መላው የስቱዲዮ ባለሙያዎች ጋር አንድ ላይ በመሆን ወድናንተ እናደርሳለን። እናንተም በየቤታችሁ ሆናችሁ ይህንን ፕሮግራም እስከመጨረሻው ድረስ እንድትከታተሉ የአክብሮት ግብዣችን ነው። አሳት የገበያ ሁኔታ ሸማቹ ነጋዴው ምን ይመስላል የሚሉ አንዳንድ መረጃዎችን ወድናንተ ያደረስን ከናንተ ጋር እንቆያለን። አብራችሁን ሁኑ። ለኢትዮጵያውያን በርካታ በዓላት አሉ። ከዛ መካከል አንዱ የሆነው የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል አንደኛው ነው። ያንን ምክንያት በማድረግ ዛሬ ደግሞ ዘመናዊ አልባሳትና ባህላዊ አልባሳት እንደሚታወቀው ኢትዮጵያውያን በዓል ሲደርስ ሁሉም እንደየአቅሙ የሚበላ የሚጠጣ በየቤቱ እንዲሁም አልባሳት በመልበስ አንድ ላይ ቤተሰብ ሆነው በማክበራቸው ይታወቃል። ከዚህ ጋር ተያይዞ እስኪ ባህላዊና ዘመናዊ አልባሳት የገበያ ሁኔታ ምን ይመስላል የሚሉ መረጃዎችን እናስቃኛችኋለን። እናንተም ከኛ ጋር ሆኑ። በየቤታችሁ አውደ ዓመት ነው እንግዲህ እየበላችሁ እየጠጣችሁ እየተዝናናችሁ አብራችሁን እንድትቆዩ በድጋሚ ጋብዛለሁ። ተመልካቾቻችን እንግዲህ አንድ ሸማች አግኝተናል። አጠገባችን ትገኛለች። ከሷ ጋር የተወሰነ ቆይታ እናደርጋለን። በቅድሚያ በትውውቅ እንጀምር። እሺ፣ እኔ ደግሞ ከላንቴ የመጣሁት ለእናቴ ባህል ልብስ ልገዛ አመት እየጠበቅን በአመት በዓል መስቀል፣ ገና፣ ፋሲካ በአገራችን ላይ የተለመዱት የአገራችን ሸማ ምርቶች ደግሞ እናቶቻችን በጣም ስለሚኮሩ ወጣቱም እብን አሁን በደንብ ስለሚለብስ ግብይት ልናካሄድ መጣን። እጅግ በጣም ጥሩ። ስምሽን ግን አላስተዋወቅሽም። ወይዘሮ አዚዛ አስፋው እባላለሁ። እሺ አዚዛ፣ እንኳን ለገና በዓል አደረሰሽ። እንኳን አደረሰሽ። በዚህ አጋጣሚ ቅድሚያ እንኳን አደረሳችሁ ማለት የምትፈልጊው ሰው ካለ? ሙሉ ለሞላው ደቡብ ህዝብ ላይ ጋሞ ማህበረሰቦች ኢትዮጵያ ህዝብ አጠቃላይ እንኳን ለዚህ በዓል አደረሳችሁ። እጅግ በጣም ጥሩ። ለምን አላማ ነው እዚህ የኛ ሀገር ባህላዊ አልባሳት ቤት ነው የተገናኘነው? አጋጣሚ እኛም የበዓል ፕሮግራም እየሰራን ነበር። ለምን አላማ ነው እዚህ የተገኘሽው? አሁን ካሉት ላይ ለአይን ለእይታም ለእናቶች ለመምረጥም ለወጣትም ለመመረጥም ስለሚገባ ጥሩ ነገር ስለሆነ ከዚህ በፊት አዘነው ወስደው አሁን ግን ተዘጋጅቶልን ስለሚመጣ በጣም ደስ ብሎ ግብይቱን እናካሄዳለን። እንደው እናቱ ቅድም ለማንሳት ሞክረሻል። እናቶች ይለብሳሉ፣ እኛ እንለብሳለን፣ በቤተሰብ በማች ይለብሳል። አንድ ላይ በመሆን በጣም አምረው ደምቀው በበዓል ፕሮግራም ይገኛሉ። ምን ይሰማሻል? ያንን በጣም ደስታ ይሰማኛል። ከዚህ በፊት የምናውቀው መስቀል ላይ ብቻ ሲለበስ ነው። አሁን ለግራጁዌት እናደርጋለን፣ እንደገና ደግሞ ለቀለበት ይደረጋል። አሁን ባህል ደግሞ እንደገና በግሩፕ ተለብሻለሽ። ጥምቀት ተጠብቆ ነበር የሚለበሰው ከዚህ በፊት ሸማለብስ። አሁን ላይ ግን በየትኛውም ፕሮግራማችን ላይ አስቀድመን እናስቀድመዋለን። በዚሁም አጋጣሚ ደግሞ ይሄ ምርት ደግሞ በእኛ በኩል ስለሚመጣ እጅግ እንኮራለን። እንግዲህ እንደሚታወቀው ሸማ የሚሰራው ጋሞ ዞን ውስጥ ስለሆነ በጋሞ ህዝብ የመጣ ምርት ስለሆነ የእኛን ደግሞ ምርት ደግሞ እኛው ስንገበያይም እኛ ደግሞ ሌላውን ተመልካች ስንጋብዝ በጣም ደስ ይለናል። እጅግ በጣም አመሰግናለሁ። በዚህ አጋጣሚ በድጋሚ እንኳን አደረሳችሁ ማለት የምትፈልጊው ሰው? ሞላ ቤተሰቦቼን፣ ወይዘሮ ስመኝ ኦርቄን፣ አቶ አስፋ ኡሬን፣ አቶ ተሾመ ኡሬን ከነ ቤተሰቦቹ እንደው ከዚህ ጋር ተያይዞ የገና በዓል በጨዋታ ይታወቃል። የኛ ልብስ ደግሞ በጣም እኛ ሀገር ባህል ልብስ በጣም እናመሰግናለን። የምንፈልገው ምርጫ ስናዘጋጀልን እዚሁ ይመረታል፣ እዚሁ ይሸጣል። ከዚህ በፊት እኛ ለማስለካት ለማሰፋት ፕሮግራም እንይዛለን። አሁን ግን እያንዳንዱ በራሱ ሳይዝ ሁሉንም በሚያማክል ዋጋ ስለሚገኝ በደስታ እንገበያያለን። እየገዛሽ የምትገኘው ይሄንን ቀሚስ ነው? ለእናትሽ ነው? ለእናቴ። እንደው የስጦታ ነው? ገና በስጦታ ይታወቃልና ስጦታ ነው። ብዙ ጊዜ ከሌላ ምርጫዎች እናቶቻችን የአበሻ ልብስ ስትገዥላቸው ደስተኛ ናቸው። ትክክል። ይመርጡታል። ገብቶሻል? ምንም ብታደርግ ያው የፈረንጅ ጨርቅ በወድ ብታመጭ አይረዱትም። ይሄንን በይበልጥ ይወዱታል። ደግሞ ይሄን ስንሰጥ ነው እኛም ደግሞ ፕሮግራሞችን መርጠው ነው የሚለብሱት። ለትላልቅ በዓላት ለፕሮግራሞች ሲኖሩ፣ ሰርግ፣ መልስ ሲኖር አሁን ደግሞ ለጥምቀት ለባሽም ይሆናል። ይሆናቸዋል። የሚያገለግል ስንት ነው የገዛሽው? እኔ አሁን 7000 ብር ነው የገዛሁት። ኦኬ፣ በጣም በተመጣጣኝ ዋጋ ነው ማለት ነው። ጥበብ ነው።
በጣም ደስ ይላል። እጅግ እናመሰግናለን። መልካም በዓል። መልካም ገበያ ለእናንተ። እናመሰግናለን። መልካም በዓል። አመሰግናለሁ። የኛ ሀገር ባህላዊ አልባሳት ባለቤት እንግዲህ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰሽ። አሜን። እንኳን አብራ አደረሰን። አመሰግናለሁ። የበዓል ገበያ እንዴት ነው? የበዓል ገበያ ቆንጆ ነው። ቆንጆ ነው። እየሄደ ነው። ሸማቹ ሲሸጪ አሪፍ እየሄደ ነው። አዎ ምንም አይልም። ያው አሁን በዓል እንግዲህ ተደራራቢ በዓሎች አሉ። ከፊታችን ገና በዓል አለ። የጥምቀት በዓል እየመጣ ነውና ሰርጎች አሉ። ከጥምቀትም በኋላ ያሉ ሰርጎች አሉ እና ገበያው ቆንጆ ነው። ምንም አይልም። የገበያ ወቅት ነው ማለት ነው። አዎ የስራ ሰዓት ነው። ከፊታችን ሰርጎች አሉ። ከጥምቀት ማለት ከፊት ጥምቀት አለ። ከዛ በኋላ ደግሞ በርካታ ሰርጎች እንዳሉ ይታወቃል። አዎ እንግዲህ እየጠበቅን ነው። እንደው አሁንስ ገና በዓል ጋር ተያይዞ ያለው ገበያ ምን ይመስላል? የገና በዓል ላይ ሰው እንግዲህ በግሩፕም በግልም የተወሰኑ እንትኖችን እየሰራ ነው። ቆንጆ ነው። አሁን ጥሩ እንቅስቃሴ አለ አሁን ላይ። የገበያ ትስስሩ እንዴት ነው? እዚህ ነው የምትሰሩት? እዚህ ነው የምታመርቱት? ወይስ ከሌላ ቦታ ታስመጣላችሁ? ወደ ሌላ ቦታ የምትልኩት አለ? አዎ ልክ ነው። አሁን እንግዲህ ያው የባህል ሀበሻ ቀሚሶችን እዚሁ ዶርዜ ስለሚያመርት ሽመናዎቹን እዚሁ እናሰራለን። አሁን ላይ ደግሞ ስፌቶቹንም ጥልፎቹንም እዚሁ እያሰራን ቆንጆ እዚሁ ወደ አዲስ አበባም የተለያዩ ቦታዎች ላይም ሽመናዎችን እነዚህ የመሳሰሉ ሽመናዎችን እየላክን እየሰራን እንገኛለን። ቀሚሶችን እያየሁ ነውና እስኪ የቤቱ ውዱ ቀሚስ የሚባለው የትኛው? አብዛኛውን ጊዜ በትዕዛዝ እንሰራለን። ለሰርጎች በግሩፕ ሆነው ለሚመጡ ውጭ እንዳሉት ልብሶች በግሩፕ ሆነው ለሚመጡ እንሰራለን። እንዲሁም ጥበቦች ሆነው እንግዲህ ያው ምንጩ እዚሁ እንደሆነ ስለዚህ ያን ያህል ኮስት አይደሉም። ልብሶቻችን ቆንጆ ዋጋ ነው ያላቸው። 7000ም 8000ም እንዳቀማችን በምርጫ ሲመጡ እንደ ምርጫቸው በተመጣጣኝ ዋጋ እናቀርባለን። እንደው አሁን ሰርግ ላይ የተለያዩ ፕሮግራሞች ላይ ስናይ ቀሚሶች ጥለታቸው በዛ ብሎ በጣም የሚያማምሩ አሉ። ደግሞ አነስ ብለውም አይ ቲንክ ጥለታቸው የሚበዙ የሚወደዱ ይሆናሉ። ቢያንስ አሁን በአሁኑ ገበያ ስታንዳርድ እስከ ስንት ይሰራል? ትዕዛዝ የሚሰጡ ሙሽሮች ምናምን በጣም ለቅንጡ ሰርጎች የሚፈለጉ ይኖራሉ አይደል? በዛ ልክም ደግሞ በተመጣጣኝ ወረድ ያለም አለ። ግን በጣም ለቅንጡ ሰርግ የሚፈለግ ፕሮግራም የሚፈለግ ቀሚስ እስከ ስንት ነው የሚሰሩት? እኛ ጋር አሁን አብዛኛውን ጊዜ 25000 26000 ብር ከዛ ያልበለጡ ልብሶችን ያው አካባቢው ሰው እንትን ስለሚሆን በዛ ያህል ዋጋ ጥልፎችን ፈርጣላቸው አሁን ላይ የተለያዩ ልብሶችን እናዘጋጃለን። መለስተኛ ደግሞ ከ3500 ብር ጀምሮ 6000 7000 ከዛ በላይ የሚሆኑ እንደውም ስናስብ አሁን ሌላ ቦታም አለ ግን የጋሞ ሕዝብ ስለሚያመርት ሽመናውን እዚህ አካባቢ የሚቀንስ ይመስለኛል ከሌላ ቦታ። ሽመናውን እዚሁ ስላለ ምንም ከዚሁ ስለሚወጣ ትራንስፖርት ወጪ ስለሌለ ሌላ እንትኖች ስለሌሉ እዚህ አካባቢ የሚቀንስ ይመስለኛል። ስለዚህ በዚህ አጋጣሚ የመላው የኢትዮጵያ ሕዝብ ሽመናው ሁሉም ነገር ተሸምኖ የሚወጣው ከዚሁ አካባቢ ስለሆነ አርባ ምንጭ አካባቢ ቢያሰሩ አርባ ምንጭ ቢሰሩ በቅናሽ ዋጋና ጥሩ እንደው አሪፍ የሆነ ስራን ያገኛሉ ማለት ነው። እውነት ነው እንግዲህ ይምጡ ነው እንደላ እዚህ ጋር አመሰግናለሁ። እንደው በዓል ሲደርስ ይታወቃል የኢትዮጵያ ሕዝብ ባህል አልባሳት ላይ ትኩረት ያደርጋል። ያው ሰው እንደየአቅሙ የሚበላው የሚጠጣው በየቤቱ አለ። ግን አሁንም ባህላዊ አልባሳት ላይ በጣም ትኩረት ይደረጋል። እንደው ዝም ብለሽ ኢትዮጵያዊነትና ባህላዊ አልባሳትን ስታይ ምንድነው የሚሰማሽ? ያው ኢትዮጵያዊነትና ባህላዊ አልባሳት እንግዲህ አይነጣጠሉም። አዎ እንግዲህ ባህላዊ ልብስ ሲባል ከዘመናዊ ልብስ በተለየ ለሁሌም አይሆን ለበዓልን ጠብቆ ሰርግን፣ መልስን፣ ምርቃትን አሁን ደግሞ ተለምዷል ለተለያዩ ፕሮግራሞች እንግዲህ የአጥሮፋት ተስማሽ ምናምን ስላለ እንደ ባህላዊ ልብስ ባህልን አስታኮ የሚወሰድ ልብስ ነው። ስለዚህ አይነጣጠልም። እጅግ በጣም ጥሩ። ከዚህ ጋር ተያይዞ እንደው በርካታ ስራዎችን መስራት ትችይ ነበር። አሁን እንደምናየው የኛ ሀገር ባህላዊ አልባሳት ልብስ ባለቤት ነሽ እና ባህላዊ ልብስ ለመስራት ምንድነው ያነሳሳሽ? በዚህ አጋጣሚ እንግዲህ ባለቤቴ
ቀድሞም እዚህ ስራ ውስጥ ነበረ እና ያው በሱ አማካኝነት ነው ወደ ስራው የገባሁት። ያው በፊትም ያው ባህላዊ ልብስ ስራው ቆንጆ እንትን አለው፣ ተፈላጊ ነው። አሁን ላይ በተለይ በጣም ተመራጭ ነው። ስለዚህ ባለቤቴ ቀድሞ ሁሉ ቤተሰቡ ሁሉ እዚህ ስራ ውስጥ ናቸውና እኔም በዛ አማካኝነት ነው የገባሁት። ሴት እንደመሆንሽ መጠን ቤተሰብ አለ እና በዓል ሲደርስ ሴቶች ይታወቃል ያው በቤት ስራ ምናምን ቢዚ ነው የሚሆኑት እና እናንተ ስራ ደግሞ በዓል ወቅት ነው በደንብ የሚሰራው እና ሴትነትና እንደው ነጋዴ መሆኑ አይጋጭብሽም? በዓል ሲደርስ በተለይ እናቶቻችን እናያለን አሁን ቤት ውስጥ የሚበላ የሚጠጣ ከዝግጅት ጀምሮ አንቺ ጋር እንዴት ነው? ያው ከባድ ሁለቱን ከማስኬድ አንፃር ከባድ ነው። ያው ቤት ልጅ ምናምን ሲኖር ሞር ከባድ ነው የሚሆነው ግን ያው ስራ ነው ግድ ነው ውጭ መዋላችን ደግሞ ቤት በዙሪያሽ ያሉ ሰዎች የሚያግዙሽ ሲሆን የተለያዩ ነገሮችን ከዚህም እንግዲህ ቶሎ በጊዜ እየገባን እንግዲህ በዓሉን ቀን እናሳልፋለን አቻችለን እናሳልፋለን። እጅግ አድርጌ አመሰግናለሁ። የኛ ሀገር ባህላዊ አልባሳት ባለቤትን በዚህ አጋጣሚ ቤተሰብን መላው ኢትዮጵያ ሕዝብን ለጌታችን የውልደት በዓል እንኳን አደረሳችሁ ማለት የምትፈልጊው ሰው ካለ? እሺ እንግዲህ ለመላው ኦርቶዶክስ እምነት ተከታይ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል በሰላም አደረሳችሁ ላለሁኝ ቤተሰቦቼን፣ እናቴን፣ አባቴን፣ ባለቤቴን፣ የስም ቤተሰቦች ሁሉንም እናንተንም እንኳን አደረሳችሁ ለማለት ፈልጋለሁ። ተመልካቾቻችን የኛ ሀገር ባህላዊ አልባሳት ባለቤት ጋር እንግዲህ ይህንን የሚመስል አዝናኝና አስተማሪ የሆኑ ፕሮግራሞችን ወደ እናንተ ያስተላልፍን ቆይታ አድርገናል። በዚሁ ልክ ሌሎችንም የልብስ ቤት የበዓል ገበያ ምን ይመስላል የሚሉ ዝግጅቶችን ወደ እናንተ እያደረስን ቆይታ እናደርጋለን። እንግዲህ ይኸው ሻይ ቡናው፣ ዳቦው፣ ፈንዲሻው ሁሉም ነገር ተሟልቷል። ያልን እናንተም በየቤታችሁ በዓልን ማደር እየበላችሁ እየጠጣችሁ ከኛ ጋር እንደምትቆዩ አንጠራጠርም። አሁንም ዝግጅታችን አላለቀም። ከኛ ጋር ሆኑ። ተመልካቾቻችን ልዩ የገና በዓል ዝግጅታችንን ወደ እናንተ እያደረሰን ነው የምንገኘው። አርባ ምንጭ ከተማ ውስጥ የሚገኙ ባህላዊና ዘመናዊ አልባሳት ልብሳትን ዋጋ እንዲሁም የበዓል ገበያ ምን ይመስላል የሚሉ መረጃዎችን ወደ እናንተ እያደረስን ከእናንተ ጋር ቆይታ እያደረግን ነው። እናንተም በየቤታችሁ በዓል ነው እያበላችሁ እየጠጣችሁ አብራችሁ ሆናችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። አሁንም ዝግጅታችን አላለቀም፣ አብራችሁን ቆዩ እያልኩኝ አሁን ደግሞ አርባ ምንጭ ከተማ ውስጥ የሚገኝ ወንድማማቾች ባህላዊ አልባሳት ቤት ነው የምንገኘው። እንግዲህ እስኪ የበዓል ድባቡ ምን ይመስላል የሚሉ መረጃዎችን ወደ እናንተ እናደርሳለን። ከኛ ጋር የወንድማማቾች ባህላዊ አልባሳት ቤትን እጅግ አድርገን እናመሰግናለን ጊዜን ስለሰጠን። በዚህ አጋጣሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን አደረሰክ እንላለን። አሜን። እንኳን አደረሰን። ስለመጣችሁ ደስ ብሎናል። እሺ፣ እናመሰግናለን። እንተዋወቅ። እሺ፣ ስምህን? ስሜ ቢኒያም ይባላል። እሺ፣ የወንድማማቾች ሀበሻ ልብስ ቤት ሻጭ ነኝ። አመሰግናለሁ። መጀመሪያ ላይ ባለቤት አልኩኝ። ያው አንድ ላይ ነው የምትሰሩት? ወንድማማቾች ተመሳሳይ ነው። ወንድማማቾች ናችሁ። ከስሙ ትርጓሜ ስንነሳ ልክ ነሽ፣ አልተሳሳትኩም ማለት ነው። እሺ፣ እጅግ አድርገን እናመሰግናለን። የበዓል ገበያ እንዴት ነው? በዓል ገበያ በጣም ደስ ይላል። ሰው እየሸመተ ነው። አመት በዓልን ምክንያት በማድረግ ሰው እየገዛ ነው፣ እየለበሰ ነው። እናከብረው የጌታችን የመድኃኒታችን የኢየሱስ ክርስቶስ የውልደት በዓል አለ። ያንን ምክንያት በማድረግ እንዲሁም ከፊት ለፊት ደግሞ የጥምቀት በዓልም እየመጣ ነው ማለት ጥምቀት ደግሞ ሲወጣ ሰርግ አለ። ኢትዮጵያ ሕዝብ ያው ከጥምቀት በኋላ በርካታ ሰርጎች አሉ። በዛ መካከል ደግሞ ባህላዊ አልባሳት በጣም ይለበሳል፣ ይገዛል። ከዛ ጋር ተያይዞ እስኪ ጠቅልል ያለ ነገር አንተ ጋር ገበያው እንዴት ነው? በእነዚህ ወቅት ገበያው ደስ ይላል። እንቅስቃሴው ከበፊቱ በዘንድሮ የሚሻል ይመስለኛል። በሀበሻ ልብስ ላይ ሰው እየሸመተ ነው። ለጥምቀት ደግሞ እየተዘጋጀ ነው በደንብ። ከጥምቀት በኋላ ደግሞ ሰው ያው በትዕዛዝ ስለሆነ እንደየፍላጎቱ ይመጣለታል። ሰው ከድሮ ለየት የሚያደርገው ነገር አለ። አሁን ለአልባሳት ባህላዊ አልባሳትን በቤተሰብ በጓደኞች መካከል በግሩፕ ሆነው በማሰራት እንዲሁም ከድሮ አሁን ዘመናዊ ተደርገው ጥበብ እየተሰራ ነው። እስኪ ከዛ ጋር አሁን ጊዜው የትዕዛዝ ነው። አብዛኛው ሰው ፎቶ ላይ ምናምን የሚያዩልስ በትዕዛዝ ነው የሚያሰፋው
እና ሰው እንደፈለገ እንደ ዲዛይኑ ነው የሚያሰፋው፣ እንደ ሰው ፍላጎት ይሰፋለታል። በሁለት አይነት መንገድ መጥተው አጋጣሚ መሸመት የሚችሉም አሉ፣ በትዕዛዝም ይሰራል። እውነት ነው። እጅግ አድርጌ አመሰግናለሁ። ከዚህ ጋር ተያይዞ እንደው እስኪ የናንተ የቤቱ ውድ ልብስ የሚባለው ወይም በትዕዛዝም ሲሰጡ ለሰርግ ለትልልቅ ፕሮግራም ተብሎ በውድ ዋጋ የሚታዘዝ ይኖራል፣ ግን እስከ ስንት ነው የሚሰራው? ዋጋ እንደ ልብሱ አይነት ይወስናል። ዋጋ ከ1000 ጀምሮ እስከ 30000 ምናምን የሚሸጥ ልብሶች አሉ፣ ግን እንደ ልብሱ አይነት ይወሰናል። እንዲወደድ የሚያደርገው ምንድነው? የልብሱ ኳሊቲ የልብሱ ኳሊቲ እንዲወደድ ያደርጋል። እኛ ጋር ሁሉም ኳሊቲ ነው። የኛ ነው ኳሊቲ የሚቀንስ ልብስ የለም፣ ሁሉም ኳሊቲ ነው። ግን ያ ደረጃ አለው። እንደ አቅሙ እንዲገዛ ይለያያል እንጂ ሁሉም ኳሊቲ ናቸው። እዚህ ብቻ ነው የሚሸጡት? ሌላ ቦታ ትልካላችሁ? እዚሁ ነው የምታመርቱት? እንዴት ነው? እዚሁ ነው የሚሰራው፣ እዚሁ ነው። ግን ወደ የትም ቦታ ይላካል። ሰው ወደፈለገበት ቦታ ወዴት በዲኤችኤል በምንም ይላክላቸዋል። እስኪ እናንተ ጋር የቤቱ ውድ ልብስ አሁን ላይ የሚባለው እናንተ ጋር ይገኛል? እሺ የቤቱ ውድ ልብስ ላምጣልሽ። እሺ የቤቱ አንደኛ የሚባለው ልብስ ይሄ ነው። ከዚህም የበለጡ ልብሶች ይመጣሉ፣ ግን በጊዜው እጄ ላይ ያለው ይሄ ልብስ ነው። በጣም ነው የሚያምረው። የቤቱ ስፔሻል ልብስ ነው። ሙሉ ጥልፍ ነው። ደግሞ ከፍ ያለ ነው። አዎ። እስከ ስንት ነው አሁን? ይሄኛው እስከ 30000 የሚሸጥ ልብስ ነው። በጣም ነው የሚያምረው። ለሰርግ ለተለያዩ ለዝግጅት ይሆናል። ለየትኛው እጅግ አድርገን ለሰው እንደ ፍላጎት ይመጣለታል። በትዕዛዝ ይመጣለታል። በጣም ነው የሚያምረው። ጥልፉ በተለይ እስከ ላይ ነው ያለው ምናምን እንደሚመስለኝ። ጥልፉ ከፍ ሲል ዋጋው ይጨምራል። እውነት ነው። ፕራይሱን የሚወስነው የጥልፉ መጠን ነው። ከፍታና ማነሱ ነው የሚወስነው እና የልብሱ አይነት። እጅግ አድርገን እናመሰግናለን ስለነበረን ቆይታ። በዚህ አጋጣሚ እንኳን ያደረሳችሁ መልእክት ማስተላለፍ ለመላው የኢትዮጵያ ሕዝብ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን በሰላም አደረሳችሁ። ጋሞ ቲቪንም በጣም እናመሰግናለን ስለጎበኛችሁ። እሺ እናመሰግናለን። መልካም በዓል። አሜን። መልካም በዓል። እሺ እንኳን ለጌታችን የውልደት በዓል በሰላም አደረሱት። እንግዲህ እዚህ ባህላዊ አልባሳት ቤት ነው የምንገኘው። በምን ዓላማ ነው የመጡት እዚህ? ስጦታ ይሰጣል። ያው የገና በዓል የስጦታ በዓል ነው ይታወቃል። ደስ ያለ በዓል ነው። አሁን ለልጆች ስጦታ ሊሰጡ ነው? አዎ። በጣም ደስ ይላል። በዚህ አጋጣሚ ሽመናን እንዴት ያዩታል? ያው ኢትዮጵያ ውስጥ በርካታ በዓላት አሉ። ከዛ መካከል አንዱ ደግሞ የገና በዓል ነው አይደለ? ከዚህ ጋር ተያይዞ የኢትዮጵያ ሕዝብ በብዛት በዓል ሲደርስ የሸማ ልብስ ይለብሳል። ሸማ ደግሞ እንደሚታወቀው ከዚሁ ነው ምርቱ የሚወጣው። የጋሞ ሕዝብ ነው የሚያመርተው ሸማው እና እስኪ ምን ሀሳብ አለዎት እሱ ላይ? ጋሞ ይሄ ሸማ ለብሶ አድባባ ላይ ይወጣል። ደስተኛ ሆነን ይጨፍራል። ዞኑ ላይ ከላይ ይዘን በደንብ ይጨፍራል። እንዲህ ነው የሚያል ይሄ እንደዚህ ካደረገ ግዛችን ነታችን ደስ ይለኛል። በጣም ደስ ይለኛል። ተመልካቾቻችን እንግዲህ ልዩ የገና በዓል ፕሮግራማችን አሁንም እንደቀጠለ ነው። ዘመናዊና ባህላዊ አልባሳት የገበያ ሁኔታ ከልብስ ጋር ተያይዞ ምን ይመስላል የሚሉ መረጃዎችን ወደ እናንተ እያደረስን ነው የምንገኘው። አሁንም ዝግጅታችን አላለቀም። አሁን ደግሞ የምንገኝበት ንጋት ጮራ ባህላዊና ዘመናዊ አልባሳት ቤት ነው የምንገኘው። እስኪ እዚህ አጋጣሚ ሸማች አግኝተናል። ቆይታ እናድርግ፣ እንተዋወቅ። ትንሿ አበራ እባላለሁ። እሺ ትንሿ የሮሚሽ ከተማ ነዋሪ። አመሰግናለሁ። እንግዲህ አጋጣሚ ሆነው እዚህ ንጋት ጮራ ባህላዊና ዘመናዊ አልባሳት ቤት ነው ያገኘንሽ እና ሽፎን እያሰራሽ ነው መሰለኝ። ለበዓል ነው? እንዴት ነው? ለበዓል ዝግጅት ነው? ከቤተሰብ ጋር ነሽ ወይስ ብቻሽን ነው የምታሰሪው? ለገና በዓል ነው ወይስ ከፊት ለፊታችንም ደግሞ የጥምቀት በዓል እየመጣ ነው። እንዲሁም ደግሞ ጥምቀት ሲወጣ ሰርጎች አሉ፣ በርካታ ሰርጎች እና ለየትኛው ፕሮግራም ነው የምታሰሪው? ውስጥ
እኔ ማሰራው ለጥምቀት ነው። ኦኬ ለጥምቀት ከነ ልጆቼ ነው ማሰራው። ኦኬ አንድ ላይ ቤተሰብ ናችሁ። ሽፎን እንግዲህ ከቅርብ ጊዜ የተለመደ ነው ኢትዮጵያ ውስጥ እና ግን አሁን ላይ በብዛት ይለበሳል ለሃይማኖታዊ በዓል እንዲሁም ለመላው ለኢትዮጵያ የምታከብረውን በዓል በተመለከተና ለሌሎች ዝግጅቶችም ይከበራል። ከመቼ ጀምሮ ነው ሽፎን መልበስ የጀመርሽ ወይስ የመጀመሪያሽ ነው? አይ መጀመሪያ አይደለም፣ በብዛት አለኝ ሽፎን። ኦኬ አንድ 6 7 ያህል አለኝ። ይሄኛው 8ኛ ወይም 7ኛ ሊሆን ይችላል። ኦኬ ስለዚህ ለጥምቀት ነው እያሰራችሁ የምትገኙት ከቤተሰብ ጋር አንድ ላይ ነው። ግን ያገኘውሽ ብቻሽን ነው? አዎ ልጆቼን አስለክቼ ድጋሚ ነው የመጣሁት። ጓደኞቼን ለመላክ ለነግራቸው ነው የመጣሁት። አሁን ሽፎንና በብዛት የሚለበሰው አሁን ላይ ባህላዊ አልባሳት የሸማ ጥበብ ውጤቶች ናቸውና እንዴት ታያለሽ ሁለቱን? ሸማ ላይስ ያለሽ ልብስ ምን ይመስላል? ትለብሻለሽ አበሻ ቀሚሶችን ምናምን? አዎ እሱም በብዛት ለብሳለሁ። ለቅዱስ ዮሐንስ ለብሳለሁ፣ ለፋሲካ ለብሳለሁ። ከእንደገና ደግሞ ለጥምቀት ያው ገብርኤል ስገባ ጥበብ ነው የምለብሰው። ቀጣይ ደግሞ ሽፎኖችን ነው ለብሼ ታቦታትን ማስገባው። በጣም ጥሩ። በዚህ አጋጣሚ እሺ አመሰግናለሁ። እንኳን አደረሰሽ ማለት የምትፈልጊው ካለ በጋሞ ቴሌቪዥን ስም ለሞላው ለኢትዮጵያ ነዋሪዎች በሙሉ እንኳን አደረሳችሁ ላለው ለቤተሰቦቼ፣ ለወንድሜ፣ ለእህቴ፣ ለልጆቼ እጅግ አድርገን እናመሰግናለን። የንጋት ጮራ ባህላዊና ዘመናዊ ልብስ ቤት ባለቤት በትውውቅ ብንጀምር። ስሜ ፍሬው ኤርሚያስ ይባላል። የንጋት ጮራ ባህላዊና ዘመናዊ ልብስ ቤት ማህበር የማህበሩ ሰብሳቢ ነኝ። በቅድሚያ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን በሰላም አደረሰ ከነሰራተኞች እንኳን አብሮ አደረሰን። አመሰግናለሁ። እስኪ ንጋት ባህላዊና ዘመናዊ አልባሳት ቤት እንደምናየው በብዛት የተለያዩ የባህላዊ አልባሳትን እናያለን። ከጋሞ ውጪ ሌሎች አጎራባሽ ዞኖች፣ ወረዳዎች፣ ልዩ ወረዳዎች በርካቶችን እያየን ነው። ከዛ ባለፈ ደግሞ ሽፎኖችን እንዲሁም ጥበቦችን እያየን ነው። እስኪ ስንት አይነት አገልግሎት ነው የሚሰጡት? ኦኬ እኛ ያው እንደ አርባ ምንጭ የምንሰጣቸው በጣም ብዙ ምርቶችን እየሰጠን እንገኛለን። በዋናነት ያው የጥበብ መፍለቂያ ናት። ልክ ከዚህ አንግል ነው የሸማውን ባለቤት ናት። የሸማውን ባለቤት ነንና የሸማውን ባለቤት ነን፣ የጥበቡም መነሻም ነንና ከዚህ አንግል ጥበቡን የጥበብ ልብስ ለሚፈልጉት የጥበብ ልብሶችን እናዘጋጃለን። የተለያየ ባህላዊ የብሔር ብሔረሰቦችን ልብሶችንም ያው በብዛት ያይሻቸው ሁሉንም እዚሁ ስለምንሸምን ነው። እዚሁ ሸምናን ዲዛይን አድርገን ጠልፈን ትእዛዝም የተዘጋጀም ልብሶችን እያዘጋጀን እየሸጥን እንገኛለንና ያው መነሻው ሁሉንም የምናዘጋጅልሽ እንዳልኩት የጥበቡ መነሻ ማገርም ስለሆነ ራሳችንን እንሸምነዋለን፣ እንሰፋዋለን፣ ጠልፈን ለሚፈልጉት ለተለያዩ አካባቢዎች እያዘጋጀን እንሰጣለን። ቅድም ዞር ዞር ብዬ ለማየት ሞክሬያለሁ። ሰልጣኞች አሉ፣ እንደገና ደግሞ ሸማ የሚሰሩ አሉ። ቅድም ለማየት ሞክረናል። ሸማ ያው ምርቱ የሚወጣው ከዚህ ነው፣ መጀመሪያ የሚሸመተው ከዚህ ከጋሞ ዞን ነውና ከዛ አንፃር ወደ ሌላ አካባቢ ትልካላችሁ ወይስ እዚሁ አካባቢ ብቻ ነው የሚሰሩት? የማያቸው ልብሶች አሉ፣ ለምሳሌ ያጎራባች የጎፋውን የአሪን ምናምን ባህላዊ ልብስ እያየውኝ ነው። እስኪ ከዛ ጋር ተደራሽነታችሁ የገበያ ትስስራችሁ እንዴት ነው? የገበያ ትስስራችን እንዳልኩሽ በመናመርተው ምርት ልክ ለብዙ ለአጎራባች ዞኖች በስፋት እያዘጋጀን እናደርሳለን። ከዛም አልፎ ስፔሻሊ የውጭን ስታንዳርድ ጠብቀን ወደ ውጭም ለሚፈልጉት ሰዎች ኤክስፖርት ያደረገን እንገኛለን። ላይ ያይሻቸው ሸማኔዎች በጣም በብዛት በጣም ጎበዝ ሸማኔዎች አሉ። እዚሁ ሸማኔዎችንም እዚሁ አሰልጥነናቸው ያስጀመርናቸው ነው። አብዛኛው ሰፊዎቻችንም እንደዚሁ ኖርማሊ እዚህም ሙያ ሸምተው እዚሁ ስራ የሚጀምሩ ሰዎች አሉ። ስልጠናውንም በስፋት እንሰጣለን። ስራውንም በስፋት እየሰራን እንገኛለን። እንዲያው የገናን በዓል ምክንያት አድርገን ነው ዛሬ እናንተ ጋር የተከሰትነውና የበዓል ገበያ እንዴት ነው? እንደምናየው ለበዓል ብቻ አይደለም ስራችሁ፣ ለመንግስታዊ ፕሮግራሞች ኢቨንቶች የምታዘጋጁ ነው የምትመስሉትና እስኪ ከዛ ጋር ይዘ ግን በቅድሚያ የበዓል ገበያ እንዴት ነው? ምን ይመስላል?
በዓል ዘንድሮ በጣም ቆንጆ ነው። ካምናው ኖርማሊ ስፔሻሊ አብሶ ማህበረሰቡ ሽፎን ላይ ትኩረት አድርጎ ሽፎን በሰፊው እያዘጋጀን እንገኛለን። በዓል ቆንጆ ነው። ገበያውም በጣም ምርጥ ነው። እንዳልሽው ለተለያዩ ኢቨንቶች እናዘጋጃለን። ለመንግስትም ሆነ መንግስታዊ ላልሆኑ ተቋማት እያዘጋጀን ምርቶቻችንን እየሸጥን እንገኛለን። በዓል ላይ ለየት የሚያደርገው አብዛኛው ማህበረሰብ ተነቃቅቶ ያው ለበዓል ፕሮግራም ብሎ የመጣ ሀበሻውንም ሽፎኑንም እየተለካም እየገዛም ይገኛል ነው እየገዛም ይገኛል። ከዛ ጋር ተያይዘው ቅድም ብለናል ንጋት ጮራ ባህላዊና ዘመናዊ አልባሳት ልብስ ቤት ነው የሚለውና ከዘመናዊ አልባሳት ጋር ከባህላዊ አልባሳት ውጪ ለበዓል ከምትሰሩት ውጪ ምንድነው የምትሰሩት? ዘመናዊ አልባሳትን በተለይ የምናዘጋጀው ሱፎችን ነው። የወንዶች ሱፎችን ነው። ሴቶችም እንደዚሁ ሱፎችን ነው የምናዘጋጀው። ሌላው ደግሞ የተለያየ የጋርመንት ምርቶች አሉ። ቲሸርቶች እጅግ በጣም ቅናሽ በሆነ ዋጋ ለማህበረሰቡ የምናከፋፍለው አሁን ሱቅ ላይ 600-700 የሚሸጡትን እኛ እስከ 250-350 ጋርመንት ላይ ያሉት አሉ። የጋርመንት ሰፋ ያሉ ምርቶች አሉ። ከማህበረሰቡ አልፎ ለህትመት ቤቶች በስፋት ያቀረብን እንገኛለን። ቲሸርቶችን፣ ቱታዎችን፣ የወንዶች የሴቶች የውስጥ ልብሶችን እያዘጋጀን እያቀረብን እንገኛለን። ዘመናዊ ላይ የምንሰራው በዚህ ልክ ነው። ዘመናዊ ጋርመንቱን ስንሰራ ልኬት ምናምን አይደለም። ቀድመን አምርተን በሰፊው ነው የምናመርተው። በቀን ቢያንስ ከ400-500 ቲሸርት በላይ ይመረታል። የወንድም ፓንት የሴቶችም እንደዚሁ በሰፊው እያመረትን እዚሁ ነው የምታመርቱት? አዎ እዚሁ እያመረትን ይሄን ስራ የምንሰራው ለነጋዴ ማከፋፈል ነው። እና አንዳንድ ጊዜ በዓላት ሲደርሱ አደባባይ ወተን በቅናሽ ለማህበረሰቡ ቲሸርት እስከ 250፣ 290፣ 300 ብር የህፃናት 150 ብር ምናምን ያቀረብን እንገኛለን። ይሄንን ማህበረሰቡ በጣም ተንጋግቶ በአጭር ጊዜ ውስጥ ነው በጣም ብዙ ምርት እየወሰዱ ያሉት። በጣም ደስ ብሏቸው አብዛኛው አይመስለውም አርባ ምንጭ የሚመረት አይመስለውም። ከዛን ከሐዋሳ አምጥታችሁ ነው ከሐዋሳ ኢንዱስትሪ ፓርክ በጣም ገርሞኛል። እኔ ራሱ ቅድም ዞር ብዬ ሳይ እና ከሐዋሳ ኢንዱስትሪ ፓርክ በፍጹም እዚሁ አርባ ምንጭ እያመረትን ነው የምንችለው። ታዲያ ለምን በሰፊው ሲባል በሰፊው ለነጋዴዎች ነው የምንሰጠው። ለነጋዴዎች እንሰጣለን። አንዳንድ ጊዜ ለማህበረሰቡ እየወረድን ያከፋፈልን እንገኛለን። ኖርማሊ ዘመናዊ ላይ የምንሰራውም ሰፊ ስራ ነው። ምክንያቱም አሁን ላይ ያለውን የኑሮ ጫናም ውድነትም ለመቀነስ የጋርመንት ምርት ነው። ከሱቅ በጣም ኮስቲ በሆነ ዋጋ የሚያገኙትን እዚሁ አምርተን በቅናሽ እየሸጠን እንገኛለን። እጅግ አድርጌ አመሰግናለሁ። ያው ዘመናዊና ባህላዊ አልባሳት ውጪ ሌሎች ጋርመንት ልብሶችንም እዚሁ እንደምታከፋፍሉ ነው። በሶስት መንገድ ነው አይ ቲንክ በትዕዛዝ አጋጣሚ የመጣም መሸመት ይችላል። ሌላው ደግሞ ታከፋፍላላችሁ ለሌሎች ሱቆች ማለት ነው። ከዚህ ጋር ተያይዞ ሰፊ ነው ማህበራችሁን እንደማየው በርካታ ወጣቶችን እያየው ነው። ለምን ያክል ወጣቶች የስራ እድል ፈጥራችኋል? ማህበራችሁስ እንዴት ነው? ማህበራችን አሁን ላይ ምርጥ አካሄድ እየሄደ ነው። ያው በስራችን ውስጥ በትንሹ ጊዜያዊም ቋሚም ሰራተኛ ተጨምሮ እስከ 53 ልጆች አሉ። ሸማኔንም ሰፊንም ጨምሮ እስከ ስልጠናም ትሰጣላችሁ? ስልጠናም እንሰጣለን። እስከ 53 ለሚጠጉ ሰራተኞች የስራ እድል ፈጥረናል። ቀጣይ ላይ ግን አሁን ሰፊ ስራ ለመስራት እየተንቀሳቀስን እንገኛለን። ከልማት ባንክም ጋር ተያይዘን በትንሹ ለ300 ለ400 ሰው የስራ እድል መፍጠር የሚችል ወደ 17 ሚሊዮን ብር ማሽነሪ ጠይቀናል። ኦልሬዲ እያመቻቹልን ነው። ለፈጣሪ ፈቃድ በዚህ አመት ሆን ይሆናል ብለን እናስባለን። ያ ሲሆን ትልቅ ኢንዱስትሪ እንሆናለን የሚል ተስፋ አለን። አለ የሚታይ ነገር አለ። ከዚህ ጋር ተያይዞ በጣም ቆንጆ ነው። እስኪ አሁን ላይ ቅድም ለማንሳት ሞክር ያለው አሁን የገና በዓል ነው። ከፊት ለፊታችን ደግሞ የጥምቀት በዓል እየመጣ ነው። ከዛም አልፎ ደግሞ ኢትዮጵያ ውስጥ ከጥምቀት በኋላ ያው ጥር ላይ ከዛም ቀጥሎ ባሉ ወራቶች የሰርግ ሰሞን ነውና ገበያው ያው ሰፊ እንደሆነ ይታወቃል። እና ከዚህ ጋር ተያይዞ እስኪ የቤቱ ውድ ልብስ የምትሉት እንደናንተ ቤት በቅድሚያ እስከምን ያክል ነው የምትሰሩት? ፕራይሱ ማለት ነው። ለምሳሌ ትልቁ ጥበብ ወይም ሽፎን ውዱ የሚባለው እናንተ ጋር ምን አይነቱ ነው? ኦኬ ትልቁ ምንለው ስፔሻሊ በጣም የሚወደደው ሀበሻ ቀሚሶች ናቸው። እነሱ ያው የእጅ ስራ ስለሆኑ የሚፈጁትም ጊዜም የጥበብ ልብስም ስለሆነ በጥልፍ ስለሚሰሩ የጥበብ ስራም ነውና እነሱ የተወሰነ ኮስቲ ናቸው። ማክሲማም
እስከ 5000 ብር አንድ ልብስ እስከ 25000 ብር ሊሄድ ይችላል። ሌላው ደግሞ የወንዶች ሙሉ ልብስ እነሱ እስከ 12000 ብር ማክሲማም በጥልፍ ስለሚሰራ ነው እሱም ኖርማሊ በጥልፍ የሚሰሩት በዛ ላይ ሊሄዱ ይችላሉ። ዘመናዊ ላይ ያው ቅድም እንደነገርኩሽ የወንድ ሙሉ ልብስ ሱፎች ሲሆኑ 8000 ብር 9000 ብር ዘመናዊ ልብሶች ማለት ነው። ዘመናዊ ልብሶች 8000 ብር 7 በቃ 5000 ብር እስከ 10000 ብር ባለው ይሄ ማለት ሱቅ ላይ በጣም ኮስቲ የሆነ እኛ ጋር ግን ኳሊቲ የሆነ ጨርቅ እዚሁ ስለምናዘጋጀው በተጨርቁ ገዝተን እዚሁ ስለምናዘጋጀው ለሙሽሮች ለተመራቂ ተማሪዎች በዚህ እናዘጋጃለን። ሌላው ደግሞ ማች የሆኑ ልብሶች አሉ አምባው ጋርመንት እነሱ በጣም ሪካሽ ናቸው እኛ ጋር ምክንያቱም ሽፎን የተጀመረው 2016 ነው ገና ሲለመር ነበር። አሁን ላይ 2017 2018 ሰው በስፋት ምርጫው አድርጎ እየተጠቀመ ነውና ውጭም ላይ እንደምታዩ በረንዳችን ሙሉ ሽፎን ነው እና አንድ ማህበረሰባችን ምርጫው ያደረገው ዋጋው ከሀበሻ ቀሚስ ይቀንሳል እና ሰው ከ2500 እስከ 5500 ብር ባለው ሽፎንን በቀላሉ ማግኘት ይችላል። ዋጋቸውም ተመጣጣኝ ነው። ሌላው ደግሞ ሰው በጣም የወደደውም ይመስለኛል እንትን ነው ከለር አሁን ዛሬ የለበሰው ሰው ሌላኛውን ከለር አያገኝም። በተለያየ ከለር ስለሚመጣ የተለያየ ቀለሙ ህድም ስላለው ሰው በጣም ወዶት ስፔሻሊ ያው በስፋት የሚጠቀም ሽፎንን የሚፈልጉት ለጥምቀት በዓል ነው። ጥምቀት ላይ በግሩፕ ምናምን ሲለብሱት በጣም ውበት አለው። በግሩፕ ሲለበስም ውበት አለው። ከዛ ውጪ ስፔሻሊ ተመራቂዎች የግሩፕ የሆነ ዴይ ሲኖራቸው ያንን ዴይ ለማክበር ቅድም እንዳልኩሽ ዋጋቸውም ተመጣጣኝ ስለሆነ ይፈልጉታል። ሀበሻ ጋር ሲመጣ ሀበሻ በነገራችን ላይ ከሽፎን ጋር አይወዳደርም፣ ኮምፔርም አይደረግም። ምክንያቱም የኛ ምርት ኢትዮጵያውያን ምርት ብቻ ስለሆነም አይደለም። ምክንያቱም እንትን ከሽፎን ጋር የማይወዳደርበት የእጅ ስራ ነው። ምንም አይነት ኬሚካል የሌለበት ነውና ሙሉ በሙሉ በእጅ የሚያልቅ ነው እና ሀበሻ ቀሚስ ጋር ስትሄጂ ስታጥቢው ውበቱን እየጨመረ ይመጣል። ሽፎን ሌሎች የጨርቅ ልብሶች ስታጥቢው እየቀነሱልሽ ወይ ፔድ ያደርጉልሽ ነው እና ሀበሻ ቀሚስ ባጠብሽው ቁጥር ውበቱን እየጎላ ነው። ያው ቤት ውስጥም በምታዩ ውበት እየጎላለት ነው እንጂ እያነሰለት አይመጣም እና ከዚህ አንገል ከሀበሻ ልብስ ቀሚሶች ጋር ኮምፔር አይደረግም። ሰው ኮምፔር የሚያደርገው ከዋጋው አንገልና አሁን ላይ ካለው ፋሽንም ነው ያ ከፋሽንም አንገል ነው ይሄንን ሽፎን ያው እየመረጠ ያለው። ከዛ አንገል ያው ደንበኞቻችን ቅር እንዳይላቸው በሰፊው ያስገብተናል። ሽፎን በጣም በሰፊው ነው የገባው። ሳተን ሽፎን አለ፣ ኖርማል ሽፎን አለ። ኖርማሊ ሁሉም ያው አብዛኛው የህንድ ምርት ነው። አገራችን ያው ሃይ ኮፒ ያመረተች ነው። እንግዲህ በዚህ አጋጣሚ ያው ንጋት ጮራ ባህላዊና ዘመናዊ አልባሳት ልብስ ቤት አርባ ምንጭ ከተማ ቡቡ ሜዳ ገበያ ማዕከል ላይ ነው የሚገኘው። ለጥምቀት ለሰርግ ከፈለጉ እዚህ መጥተው ማሰራት ይችላሉ። እጅግ አድርጌ አመሰግናለሁ። በዚህ አጋጣሚ ለገና በዓል እንኳን አደረሳችሁ ማለት የምትፈልጋቸው ካሉ ድሩን ልስጥ። ሙሉ ኢትዮጵያውያንን እንኳን አደረሳችሁ እወዳለሁ። ሌላው ደግሞ ቤተሰቦችን ውድ ባለቤትን እንኳን ለገናው በሰላም አደረሰሽ ልልሽ እወዳለሁ። እጅግ አድርገን እናመሰግናለን። ውድ ደንበኞቻችንም እንደዚሁ ከምንም በላይ የምናከብራችሁ የምንወዳችሁ ውድ ደንበኞቻችን እንኳን አደረሳችሁ። ደንበኛ ክቡር ነው። ደንበኛ በጣም ክቡር ነው። ተመልካቾቻችን ስትከታተሉ የቆያችሁት ልዩ የገና በዓል ዝግጅታችንን ነው። እንግዲህ ቀደም ብዬ ለማሳወቅ እንደሞከርኩት ዘመናዊና ባህላዊ አልባሳት ጋር ተያይዘው የበዓል ገበያ ምን ይመስላል፣ ሸማቹ ጋር ሻጩ ጋር ያለው የገበያ ሁኔታ የገበያ ትስስር ምን ይመስላል የሚሉ መረጃዎችን ወደ እናንተ እያደረስኩ ነበር የቆየሁት። እንግዲህ በርካታ ጥያቄዎችን እየተጠያየቅን እየተዝናናን እንዲሁም ቁም ነገር አዘል የሆኑ የገበያ ሁኔታዎችን ወደ እናንተ እያደረስን ቆይታ አድርገናል። በሌላ ልዩ የገና በዓል ዝግጅት እስክንገናኝ ድረስ ደህና ሰንብቱ እያልኩኝ ይህንን ፕሮግራም አዘጋጅቼ ወደ እናንተ በማቅረብ እኔ ፋሲካ ጸጋዬ፣ በካሜራው በኩል ደግሞ ያዕቆብ ጌጃና እንዲሁም ከእለቱ መላው የስቱዲዮ ባለሙያዎች ጋር በመሆን ይህንን ፕሮግራም ወደ እናንተ እያደረስን ቆይታ አድርገናል። መልካም የገና በዓል እላለሁኝ። አመሰግናለሁ።